አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የክቡር ወቅዱስ የርዕሰ ባሕታዊ አባታችን የገብረ መንፈስ ቅዱስን ገድል እንጀምራለን። አነሳስቶ እንዳስጀመረን አስጀምሮም እንዲያስፈጽመን የእግዚአብሔር ቅዱስ ፍቃዱ ይሁን ለዘላለሙ አሜን። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችንን እናት ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታትን አምጣልኝ አለው። እናቱ ድንግል ማርያምን ፈጥኖ አምጥቶ ከፊቱ አቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውን ቃል ኪዳን እንዳልዋሽህ በጠፋሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምን የተወደደ ልጇን ለጌትነት ምስጋና ይገባል። በወዳጅ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህ ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽሕናን ገንዘብ የሚያደርግ እህልን የማይበላ አላገኘሁም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 4000 እንደሚንኮራኩር ይሰግዳል። የዳዊትን መዝሙርንም በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘቅዝቆ እየጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹም እንደ መርፌ ቀዳዳ ተወሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7 ነገሥታት ይህን በሰሙ ጊዜ እነዚህም ዳዊት፣ ሰለሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱም በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶች እንደ መብራት ሲያበሩ ከሰውነቱ ፀጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ካፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እኒህም ነገሥታት ይህን አይተው አደነቁ። ጌታችንን ጽንሰቱ መጋቢት 29፣ ልደቱም ታኅሳስ 29፣ መቃብሩም ኢየሩሳሌም ነው። በሦስተኛው ቀን ነፍሱን ከሥጋው አዋህጄ አስነሳዋለሁ፣ ወደ ሰማይም አወጣዋለሁ አላቸው። እነዚህ ነገሥታት ይህን ሰምተው ፈጽመው አደነቁ። ንጉሥ ላሊበላም ጌታችንን 10 ጣቶቹ እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድል ስላበዛ ንጽሕናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ካፉ ይወጣል። በብርሃን ቤቶችን ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ኋላ በመንግሥተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጠኸው? በቀደሙት እንዲህ ያለ ሀብትን፣ ክብርን፣ የዕጣን ምሕረትን አልሰጠሃቸውም። ለሐዋርያትም ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንዲህ ያለ ስጦታ አልሰጠሃቸውም። እኔም እወድሃለሁ ስትለኝ እንዲህ ያለ ስጦታ አልሰጠኸኝም። ጌታችንን እንዲህ
እንዲህ አትበል። አንተስ በስልጣን ወርክ በስልጣንም ዘመን 10 አብያተ ክርስቲያናትን አነጽክ አለው። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብራት ቤቶችን ሠራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቱ እንደ ማርያም እወደዋለሁ አለው። ያን ጊዜ አባታችን የገብረ መንፈስ ቅዱስ ነፍስ ከሥጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህም በኋላ እመቤታችን ድንግል ማርያምን ሳመቻት። ያን ጊዜ የአባታችን ነፍስ በንጽሕና በቅድስና መዓዛ ተሞላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችንን መታሰቢያን ዝክርን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገ እምረዋለሁ፣ በረከትንም እሰጠዋለሁ። ሰላሜን ከእርሱ ጋር ይኖራል፣ በቀሌንም እተዋለሁ፣ ልቤም ይደሰትበታል አለው። ያን ጊዜም ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን አባ ክቡር ነህ፣ በምድርም የሚመስል የለም እያሉ ተሸክመው 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህ ወዲህ በአማላጅነት በቃል ኪዳንህ ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጄ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገርን ሰጥቻለሁና መታሰቢያን ዝክርን የሚያደርግ ሁሉ ከአንተ ጋር ይደሰታሉ፣ የሰጠሁንም ሀገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ ካንተ በቀር ሌላ ባዕድ አምላክ የሚያመልኩትን አማኞች መንፈሳዊ የሆኑ የኢትዮጵያን ነገሥታት ማርልኝ፣ በጥቃቅኑ ኃጢአት አትፍረድባቸው፣ መንግሥታቸውን ለሌሎች ለባዕዳን አትስጥባቸው አለው። አሏቸው። ጌታችንም አባታችን ገብረ መንፈስ ቅዱስን ንጽሕናህን ቅድስናህን ከፍ የሚያደርጉ የገድልን መጽሐፍ የሚያጽፉ መታሰቢያን ዝክርን የሚያደርጉ የኢትዮጵያ ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁም በሚያስፈራ በአባቴ ፊት ነፍሳቸውን ከፍ አድርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በሚመጣበት ጊዜ በባሕርይ አባቴ በአብ በባሕርይ ሕይወቴ በመንፈስ ቅዱስ በመላእክት ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደም ግባታቸውንም ከፀሐይ እሳት እጅ አበራለሁ። መንግሥታቸውንም ለሌላ አልሰጥም። ዘራቸውን እስከ ዓለም ፍጻሜ ድረስ አነግሣለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። በጸሎት በቃል ኪዳን የሚያምኑ ዝክርን መታሰቢያህን የሚያደርጉ መኳንንትን ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ። ታላቅ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርን መታሰቢያን በጆሮ የሚያደርጉትን ሰዎች የሰማይን እሳት አላሳያቸውም፣ ፈጽሞም አይነካቸውም። እሳቱ ይቅርና ወላፈኑ ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማኅበር አደርጋለሁ፣ ከማኅበረ በኩር ጋርም ርስትን እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ካየችኝ ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን 7ቱ ሊቃነ መላእክትን መታሰቢያውን ዝክሩን ያደርጉ ዘንድ በ4ቱ ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉት ቅዱሳን አንዱ አባ ቅዱስ ይህን በሰማ ጊዜ ፈጽሞ አዘነ፣ በምድርም ወድቆ ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን ከፍርሃት ከድንጋጼ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገው ሁሉ
ያስተውሉ ዘንድ ባዩት በሰሙትም ነገር ምስክር ይሆኑ ዘንድ በአራቱ ማዕዘን ገድሉን ያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው። ከገዳማውያንና ከስውራኑ ለምስክርነት የቆሙ ሰባቱ ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት ሁለቱን ከሐዋርያት ሦስቱን ለምስክርነት እንደጠራ በአባታችን በገብረ መንፈስ ቅዱስ ዕረፍትም እንደዚሁ እንደ ሙሴና ኤልያስ ስውራኑን እንደ ሐዋርያትን ገዳማውያን ለምስክርነት ጠራ። በዚያችም ሌሊት ድንቅ ታምራትን አዩ። ሰማያት ሲከፈቱ መላእክትን በየወገናቸው መብራት ይዘው ሲወርዱ አዩ። ሰባቱ ሊቃነ መላእክትን ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታው ጠቧቸዋልና ቁጥራቸውም እንደ ክረምት ዝናብ ነጠብጣብ ነውና፣ ሁለመናቸው እሳት ነበር፣ ልብሳቸውም እሳት ነበር፣ ግርማቸውም ያስፈራ ነበር። ክንፋቸውም እንደ ንስር ነበር፣ እንደ ወርቅም ሐመልማልም የተሳለ ነበር። እሳቱ እንደ ልብስ ይለብሱት ነበር፣ ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህም ሁኔታ መላእክት የአባታችን የገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመኗ ተንቦገቦገ፣ ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር። እነዚያም ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛ በክብር በምስጋና አባ ገብረ መንፈስ ቅዱስን ትቀበሉ ዘንድ ሰባቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም 40 መላእክት አባ ገብረ መንፈስ ቅዱስን ተቀብላችሁ ለዘላለሙ ሐዘን ወደሌለባቸው የብርሃን ቤቶች ታስገቡ ዘንድ ውረዱ የሚል ቃል ሰሙ። ዳግመኛም የአባ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚል ቃልን ሰሙ። መቃብሩም በመሰዊያው በስተቀኝ ይሁን፣ ቁመቱም በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚል ቃል ሰሙ። እነዚያ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር ወጣ ባዩት በሰሙት ነገር ምስክር ይሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ። ልብሱም እንደ በረዶ ነጭ ሆነ። ይህን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። ከደመናውም እኔ የመረጥኩት የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል ወጣ። እንዲህም የሚል የአብን ድምፅ ሰሙ እንጂ ያዩት የለም። በእነዚህም ባዩት በሰሙት ነገር ሁሉ ምስክር እንደሆኑት እንደዚሁም እነዚህ ሰባቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክቱን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በዕረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ እግዚአብሔር ቃል ነው እንጂ። በጻድቁ በአባታችን በገብረ መንፈስ ቅዱስ ዕረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጼ ተናወጠች። ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይስ በዚያን ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ እያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በገብረ መንፈስ ቅዱስ ዕረፍት ጊዜም ጨረቃ እያለ ጨለማ ሆነ። በዚህም በዓለም ሁሉ የዕረፍቱ ታላቅነት ታወቀ። ይህ ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያን ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚያች ሌሊት ጨረቃም ደም ሆና አዩአት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔር ብርሃን ግን ይህን ያዩ ዘንድ ከሚገባቸው
የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያየ የለም። አቡቀለምሲስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ እመኑ እንዳለ የብርሃን ልጆችም የተባሉት በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለም ብርሃን አይለያቸውም። ከዚህም በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክት እንደ ውሃ ፏፏቴ ያለመቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህ ሁሉ ሥርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ ብለው አሰምቶ ተናገሩ። ቅዱሳንም በዓይናቸው እያዩ በሰማይ እንደ እሳት እየተንበለበሉ እግዚአብሔር ወደ አዘዛቸው ይቀብሩ ዘንድ ወሰዱት። ትጉሃን መላእክትም አሳረጉት፣ ከደረሱበትም ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስ ሥጋ ተሸክሙ መላእክትን ባዩአቸው ጊዜ 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስን ሥጋ ተሸክሙ መላእክትን ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብፅ በገዳመ አስቄጥስ በሰረገላ መጡ እንጂ አባታችን ገብረ መንፈስ ቅዱስ የባሕታውያን አለቃ ነውና ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሠራዊት እግዚአብሔር ያዘዛቸው ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነው በአርያም ታላቅ ደስታ ሆነ። መላእክቱ ዘወትር ለዘላለሙ አምላካችን ምስጋና ይገባል፣ ቅድመ ዓለም የነበርክ ዓለምን አሳልፈህ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን የገብረ መንፈስ ቅዱስ በረከቱና ረድኤቱ በእኛ በልጆቹና በመላው ሕዝበ ክርስቲያን ይሁን። በሀገራችን በኢትዮጵያ በገዳማችን በደብረ ከዋክብት ለዘላለሙ ጸንቶ ይኑር፣ አሜን። እኔም እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚች ቀን የኬልቅዩ ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገሥታቱ በኢዮአስ በአሜስያስ በልጁ በዖዝያን ዘመን ትንቢት ተነገረ። ስለ ክደታቸውና ጣዖትን ስለማምለካቸው የእስራኤልን ልጆች ገሠጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱ የበዛ ቢሆን ካልተመለሱ ጠላቶችን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች ችግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽታ አድርጎ እሳትን ወርዶ እኩሌታዋን አቃጥሏልና በንስሐ ጸንቶ ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም ከክፉ ነገር ከቶ ምንም አልደረሰባቸውም። የትንቢቱም ወራት ሲፈጸም እግዚአብሔርን አገልግሎ በሰላም አረፈ። በእግዚአብሔር ምስጋና እኛንም በዚያ ነቢይ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሰባኬ ምጽአቱ ሲና ዘበድቅልቅና ለዝ አምላክ እንተሪኮ ባይልህኒላ አስተርቆ ናሆ ወሳሎ እንጸበለ እግሩ ደመና ዲበ ሕማሜ
በዚችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ኤስድሮስ ብፁዕ ሰማዕተ ክርስቶስ እግዚእ በእንተ ኢየሱስ ዘተሰቅለ ለቤዞ ሰብ አሐሉ አኀባሎከ በታሕተ ዐቢይ መስዋዕ ያስተዳልወኒ ጸሎትከ ለብእሲ ኃጥእ። በዚችም ቀን ደግሞ ከሮም ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገረ ገዥ ነበር። ጣዖትንም ያመልካል። ስሙ መምድያኖስ የሚባል የሮም ንጉሥም ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንት አጯት። አባቷም ይህን በነገራት ጊዜ አባቴ መጀመሪያ ወደ እስክንድርያ ገዳም እንዲገባና እንዲጎበኝ ተራሮችን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባትም ቤተ ክርስቲያን ደረሰች። ልቧ ያለው ሁሉ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያች መነኮሰች። በወንድ አምሳልም ሆና ስሟን አባ አውጋንዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጧት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳቱን መረጧትና አበምኔት አድርገው ሾሟት። እግዚአብሔርን አጋንንትን ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ድውያን ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ካዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋንዮስ የተባለችው ቅድስቷም እናቴ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዢ ሄዳ እንዲህ አለችው፣ እኔ ወደ ገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስጮህ ከእኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳትን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መኮሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን ነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማልላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንንም አይቶ በእውነት አንቺ ልጄ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያንም ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድርያ ሰዎችም ሃይማኖቱን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስጉር ይገሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ
ቁሞ ሲጸልይ ገደሉት። የሰማዕታትንም አክሊል አገኘ። የሮሚ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሠራው ገዳም ላይ መምኔት አድርጎ ሾማት። የመነኮሳያቱም ብዛት 3300 ነው። እነዚያም ከእርሷ ጋር የሚሆኑ 2 ጃንደረቦች በሁለት ሀገሮች ላይ ኤጲስቆጶስነት ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያ ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለአውጋንያ ዘተመሰለት ፍጾም በእንተ ክርስቶስ ታዝን መነኮሳትሃው ወፅ አቡሃ ፊልጶስ ይዜኑ መትሎ መንግሥተ ምድር ኃላፊ ለመንግሥተ ሰማይ አድሎ እስከ ዘትርያረብ ኮነ ዘይገስጽ አበው